ቆይ ግን ለምን አትተወኝም? አንተም እኮ ሴት ልጅ አለህ አይደል እንዴ? እኮ አዝኜልሽ እኮ ነው ህይወትሽ ልቀይርልሽ ያልኩሽ። ተወኝ እባክህ። ይኸውልሽ እመኚኝ፣ ይኸውልሽ ግዴለሽ እመኚኝ፣ ትወጂዋለሽ። አቁም፣ አለበለዚያ ግን የምታደርገኝን ነገር በሙሉ ለመናገር ገደዳለሁ። እከካምዳ ምን ነው ፈለግሽ? አንቺ ገረድ ደሞ አንቺ ማን ይፈልግሻል? አይ ከጀርባዬ እኮ ቆመሰሽ የፈለግሽ መስሎኝ ነው። ዝጋፍሽን። ምን አልሽ አንቺ ገረድ? ሂጂ ወደዛ። እጣበት አልገባሁም። ከየት እየተመለሽ ነበር ታዲያ? ቅድም እትዬ አንቺ ክፍል አልነበሩ? አሁንም እኮ ካለው ብዬ ውጪ ሆኜ ተጣራውና እንደሌሉ ተመለስኩ። ውጪ ከዚያውን ቶሎ። እውነት ነው። አሁንም ብያለሁ። ምን ነው ዛሬ የቴለችም እንዴ? አለች ላይ ናት ትመጣለች። ዛሬም ተጣላችሁ እንደ አባዬ? ይሄ አጉል ቅጀቷን ካልተወች ከኔ ጋር መቼም አትግባባም። አባዬ ታውቅ የለ እንዴ? ገና ልጅ እኮ ናት። ልጅን ደግሞ በመምከርና በፍቅር ነው የሚመለሰው። መቼም ካንተ ባላውቅም። ይኸውልህ አንዳንዴ በፍቅር እምቢ ያለውን በጉልበት ይመለሳል። ምን አለበት እሺ ብትለው? አንቺ ዝም በይ። አንቺ ነሽ ልጅቷ እንደዚህ እንድትሆን ያደረግሻት። እና አባዬ እንደዛ ይሻላል። ይኸውልህ አንዳንዴ እንስሶችን ከዱር አድነው የሚያመጡ ሰዎች ወደ ፓርክ የሚያስገቡ ሰዎችን አስተውላቸው ታውቃለህ? እንስሶችን አድኖ ይዞ መጥቶ ማላመዱ በጣም ከባድ ነው። ከዛ በግድ ያላምዳቸዋል። ከዛ በኋላ ግን እየመገቡ ምን እያሉ ሳይፈሩ እየመገቧቸው ያኖሯቸዋል። እነሱ በሚፈልጉት መንገድ እንዲሄዱ ያደርጓቸዋል። አየህ አይደለ? ግን እኮ አባዬ እንስሶቹ ነፃነታቸውን አጥተዋል። እነሱ የመረጡላቸውና የሚፈልጉትን ምግብ ነው የሚያበሏቸው። አየህ በሳልነታቸውን። አንተ የታየ ነፃነትና ምግቡን ነው። እነሱ ግን ከአደጋ መዳናቸውን የታያቸው። ገባህ አይደለ? አይመስለኝም። ይልቁንስ እነሱ አጥሮ የሚያገኙትን ገንዘብ ነው የሚፈልጉት። እሱ እንግዲህ ያንተ እይታ ነው። አያት አይደለ? በሉ እስቲ እዚህ ስትጫወቱ እኮ ልታስመሹኝ ነው። እስቲ እኔም ልግባ ልረፍ። በሉ እስቲ ቆይ ምንም ያገኘሽው ነገር የለም? ከላለም ክፍል በስተቀር ሁሉንም ነው የፈተሽኩት፣ ግን ደግሞ ምንም ነገር አላገኘሁም። ሲወራም የሰማሽው ነገር የለም? አይ እስካሁን ስለኛ ምንም አውርተው አያውቁም። ተስፋ ያለ ይመስልሻል? ግን ያው ሌላ አማራጭ እስክናገኝ። እስኪ ስለ ሁሉም ንገሪ። እንዴት ማለት? ስለ ባህሪያቸውና ስለ አመለካከታቸው። ወንዱ ልጅ ለዓለም ይባላል። በጣም መልካም ሰው ነው። ሁሉንም ሰው ደግሞ በኩል ላይ ነው የሚያየው። እናታቸው ደግሞ ካልደረሱባት አትደርስም፣ ግን ደግሞ ቤተሰቦቿን ታስፈልጣለች። ሴቷ ልጃቸው ደግሞ ሰው በጣም ትንቃለች። ጸባይዋ ራሱ በጣም አስቸጋሪ ነው። ከአባቷ ጋር ደግሞ ባላንጣ ናት። አባታቸው ደግሞ ግትርና በጣም ሲሰኛ የሆነ ሰው ነው። ቆይ ያደረገሽ ነገር አለ እንዴ? እንዴ ናቲ፣ እንደሱ አይደለም፣ ግን ስልክ ሲያወራ ሰማዋለሁ። ሴቷ ለምንድን ነው ከአባቷ ጋር የምትጣለው? ደግሞ ለምንስ ሰው ትንቃለች? እሷ ደሃ በጣም ነው የምትጣለው። በዛ ላይ ደግሞ ፎቶግራፍ ነው መማር የምትፈልገው። አባቷ ደግሞ በተቃራኒው ሌላ ትምህርት እንድትማር ነው የሚፈልገው። በቃ ያ ነው ጸባቸው። በጣም አሪፍ። ግን ለምን ጠየቀኝ? አይ እንዲሁ ለማወቅ ያህል። እኔ ማለት ወይዬቴ ምን ነው ዛሬ ራት የለም እንዴ? አልሰራህም? ኧረ አለ ሰርቻለሁ። እና ምን ነው በረሃብ ገደልከኝ? እቺን አንብቤ ልጨርስ ብዬ እኮ ነው። እኔ ደግሞ ሚያው ጠፍቶብክ ያልሰራ መስሎኝ ነበር። አቤት ናቲ እኮ ነኝ። እንኳን ለሁለታችን ለስንቱ በቃለሁ። ምን ነው ዛሬ በጠዋቱ? ሰዓቱ እኮ ሄዷል። ለካ ሰዓቱ ሄዷል። አዎ በጣም ሄዷል። እና ቁርስ በላሽ? አንተ ስላልተነሳ እኮ አልበላሁም። አሁን ግን እዛው በላለሁ። አንተ ግን በላሽ እንዴ? እንደዘማ ከሆነ በልተሽ ትሄጃለሽ። ሰዓት በይማ መሄድ የለብሽም እህቴ። አንተ ብላ አልኩ እኮ። እኔ ሰዓት ስለሄደ እዛ በላለሁ። ይሻላል እህቴ። አዎ ወንድሜ። እሺ ደግሞ ራስሽን ጠብቂ። እሺ አታስብ። ደግሞ የሚያስፈልግ ነገር ካለ ከሱቅ ውሰድ፣ እኔ እከፍላለሁ። እሺ እሺ እህቴ። ቻው።
እንዴት አደርክ አባ? እንዴት አደርክ? እማዬ ቁርስ አትበላም እንዴ? አይ በጠዋት ቢሮ መሰራው ስራ አለ ብላ ወጣለች። እኔማ ማታ ስሰራ አምሽቼ እንቅልፍ አሸነፈኝ። ማታ ብዙ ቆየህ እንዴ? አዎ 8 ሰዓት አካባቢ ነው የተኛሁት። የልዕልናን ጉዳይ እንዴት አሰብክ አባ? ምን አስባለሁ? አይ ሐሳብህን አልቀየርክም? እኔ እኮ እንደናትህ አቋም የሌለኝ ሰው አይደለሁም። እሺ ግን እኮ አባ ግጭት በቤተሰብ መሃል ጥሩ አይደለም። እኔ እንደሱ አይነት ልጅ የለኝም። ተው እንጂ አባ እንደሱማ አትበል። ልጅነት የቤተሰብን ሐሳብ ማክበር ካልሆነ ለኔ ምን ይሰራልኛል? ነው ወይስ አንተም እንደናትህ እሷ ትክክል ናት እያልክ ነው? እሱማ ልክም ናት ልክም አይደለችም። እንዴት ማለት? ላመነችበትና ለምትፈልገው ነገር የምትሄድበት ርቀት ያስደስተኛል። ግን ደግሞ አንተን አባቷን በሚያሳዝንበት መንገድ መሆን አልነበረበት። እሷ ማሳዘኑን መርጣለች። ስለዚህ እኔም ልጄ መሆኗን አሳጣታለሁኝ። ግን እኮ አባ ይሄ መጥፎ መንገድ ነው። በልደናዋል። ምን ሆነክ ነው? የዚህ ቤት ነገር ግራ ገብቶኛል። ምኑ ነው ደግሞ ግራ የገባ? የልዕልናና ያባዬ ነገር። እኔ የምልህ ቆይ ግን ለምንድን ነው የማይስማሙት? ሁለቱም ግትሮች ናቸው። ከራሳቸው ውጪ ደግሞ ማንንም አይሰሙ። በጣም አስቸጋሪ ነው። ታውቂያለሽ አንዳንዴ ሳስበው ልዕልና ራሱ በአባዬ ነው የወጣችው። ግትርነቱን ደግሞ ከአባዬ ነው የወረሰችው። ቆይ ግን ለምን እሱ ፍላጎቷ እንድትኖር አይፈቅድላትም? አባዬ በትምህርት እንጂ በሌላ ነገር አያምንም። በቃ አንተ ራስን አታስጨንቅ። ሁሉም ነገር በጊዜ ይፈታል እኮ። መቼ? አንድ ቀን። እጹብ ቆይ ግን አንቺ ብትሆኚ ምን ታደርጋለሽ? እኔ እኮ እህትና አባት የለኝም። ይሄ እንዴት ስላውቅ እችላለሁ? በጣም ይቅርታ። ቆይ ግን አባታችሁን ለመፈለግ አልሞከራችሁ? ሞክረናል። እና ምን? አሁንም እኮ ቢሆን ልሰማሽ እችላለሁ። እኔ ግን አሁን ዝግጁ አይደለሁ። እሺ ደስ እንዳለሽ። ይልቁንስ ጭንቀትን ለመቀነስ ሞክር። ራስን አትጉዳ። እሞክራለሁ። እሺ ስላሰብሽልኝ ደግሞ አመሰግናለሁ። ነቃ እንድትል ሻይ ነገር ላፍላለህ? እሱ ባይሆን ቆንጆ ሀሳብ ይመስለኛል። እሺ በቃ ቆንጆ ሲያፈላላለሁ። ምን ነው ፈለግሽ? አንቺ ገረድ ደግሞ አንቺ ማን ይፈልግሻል? አይ ከጀርባዬ እኮ ቆመሰሽ የፈለግሽ መስሎኝ ነው። ዝጋፍሽን። ቆይ ልታዥኝ ነው ወይስ ለትታዘዥ ነው? እንደሱ እኮ አይደለም እና ምናልባት ብዬ ነው። ምን አልሽ አንቺ ገረድ? ሰሜን ያቆላመጥሽው? ሂጂ ወደዛ። እጣቢያት። እሺ ይቅርታ አድርጊልኝ። እኔ ልዕልና በእንዳንቺ አይነት ሰው መቆላመጥ ሰው አይደለሁም። እሺ አንቺ ምን ነው ልክሽን አላቃልሽሳ? ጭራሽ እኔ ማዘዝ ሳይንስ ጭራሽ ልታቆላምጪኝ? እባክሽ ተይ ልዕልና። ሰሚኛለሽ? ድጋሚ እንደዚህ ብታደርጊ እገልሻለሁ። እሺ ምን ትመስላለሽ? ቋንጣ። ምን ውስጥ ነው ግን የከተትከኝ አምላኬ? ሁሌ ስቃይ ብቻ። ላለ ተነስ። ቆንጆ ሻይ ነው የፈላሁት። በዚህ እንኳን አትጣም። ሙያተኛ ነሽ። አመሰግናለሁ። የወደፊት ሚስቴ እንዳንቺ ሙያተኛ እንድትሆን ነው የምፈልገው። እንዴ ባትሆንስ? አባራታለሁ። ቀላል እንዴ? ለሙያዋ ብቻ ብለህ? ታዲያስ? ዋናው እኮ ሙያ ሳይሆን ልብ ነው። ሴልሽ ደግሞ መልካም ልብ ካላት ሙያው ቀስ ብሎ ይመጣል። ብለህም ጭምር እኮ ነሽ። እነዚህ ሙገሳዎች ግን በጣም እየበዙብኝ ነው። ሳስበው ተሸካሚ ሳያስፈልገኝ አይቀርም። በቃ ሾሽ ፎጋሪ። እጹብ። አቤት። እሺ በቃ እየጠራችኝ ነው። ሻዩን ቀጥታ ጠጣሽ።
አቤት። ቆንጆ ፍርፍር ስሪልኝ እሺ? እሺ እሰራለሁ። ነግሬሻለሁ የሚጣፍጥ ይሁን ደግሞ። እሺ ችግር የለውም። በቃ ውጪ። ምን እየሰራሽ ነው? ሌላና እኮ ፍርፍር ፈልጋ ልሰራላት ነው። እስኪ አስለምጂ። ምግብ መስራት እኮ አልችልም። እሱ መልመድ ደግሞ ምን ያደርግልሃል? ሰራተኛዋን ያለው አይደል እንዴ? ቢሆንም መልመዱ አይከፋም። ስጪኝ፣ ግድ የለሽም። እንደዛ ከሆነ እንኳን ሌላ ጊዜ። ይሄ እንኳን የሌልና ነው። ታብድብኛለች አንድ ነገር ቢሆን። በዛ ላይ ደግሞ መጣፈጥ አለበት እያለሽ ነበር። እሱ ለኔ ተይው፣ ምንም አትልሽም። ተው ይቅርብ፣ ሌላ ጊዜ ይሻላል። ለኔ ተይው ስልሽ ነው ወይስ ማስለመድ አልፈለግሽም? እሺ በቃ እንካ። እኔ ግን የለውበት። አይዞሽ፣ ምርጥ አድርጌ ነው የምሰራው። ባይሆንም ማረጋቸውን ነገሮች ንገሪኝ። ብቻ በየቀኑ ስራ እያልሽ እንዳታስቸግሪ። ክፍያዬ በጣም ይወደዳል። በለው አልቀረብም። ቆይ ሽንኩርቱን የከተፍኩት እኔ፣ ቲማቲሙን የከተፍኩት እኔ። አንተ የሰራው እንደሆነ ተብላሽቷል። እስቲ ባይሆን በርበሬ መጥነ ጨምር። እሺ። ያንሳል፣ ትንሽ ጨምርበት። እሺ። እንዴ አንተ አቃጥል ደፋስ ነው እንዴ? ይበዛል እሱ። ጨው ልጨምር? ቆይ እኔ ጨምርላለሁ። ጠብቅ። ማንም የለው ማስፈል
ምንድነው እቺ ልጅ አመጣም እንዴ? በራብ ለከለኝ ነው እንዴ? ተረጋጊ። ምንድነው ይሄ? ምነው አልወደድሽው? ምንድነው የምወደው? ጫው ነው? አንቺም ብሎ ሙያተኛ እንኪ ቢዩ። ጫው በዛበት እንዴ? እሱን ቀምሰሽው። እሺ ቢዩ። ተገትራ ታኛለች እንዴ? ጨርሻታው። እሺ ወራይ ይበላ ዋጥ ይያይሻት ያትሷን ከሷ ጋር ወጣጥሽ ጨጓራዬን ጭራሽ ብለሽ ልልጩ ነው። ውጭ ወርዛ ዝጋታው። ወደደችው አይደል? እኔ የምልህ ጨው ጨምረሃል እንዴ? በደንብ ጨምሬያለሁ። አነሳ እንዴ? አረ ለዛ ነው እንደዚህ የጣፈጠው። በጣም ቆንጆ ነው። እስቲ ቅመሰው። ቅመስ። ሳይ ታባክ አንቺ ነሽ ልዕልና ማለት። ቆይ ጠብቂኝ ባልሰራልሽ። ላንቺም ብንጅ ለኔ ብቻ ነው እንደምታወርሽ? እኔ እኮ እዛ በላለሁ አልጎዳም። ዛሬ ምን አዲስ ነገር አለ? ምንም የለም። ባይሆን ዛሬ ለዓለም ምግብ ካለመድኩ ብሎ ብታይ። ማለት ካንቺ ይቀራረባል እንዴ? አዎ እንቀራረባለን። አስፈላጊ ነው ግን እህቴ፣ እሱ እኮ የዛክፍ አባታችን ልጅ ነው። ይገባኛል እኮ ወንድሜ፣ ግን ደግሞ እሱ እንዲረዳን ሌላ ምንም መንገድ የለንም። እርግጠኛ ነሽ ይረዳናል? ይመስለኛል። እሺ እንዳልሽ። እናማ ምን ቢያደርግ ጥሩ ነው? ሰርቶ መጨረሻ ላይ የሀገር ጨው ጨምሮበት አረፈ እና ምግቡ ተበላሸ እንዳለ። ያሳዝናል በጣም። እና አንተ ጋርስ ምን አዲስ ነገር አለ? እኔ ጋር ምንም የለም፣ ሁሉም እንዳለው ነው። የኔ ምርጥ ወንድም፣ አንተን የመሰለ ወንድም ስላለኝ እኮ በጣም እድለኛ ነኝ። እኔ ምን ልበል እህቴ፣ አንቺ እኮ ዓለም ላይ ካሉ እህቶች በሙሉ ምርጥ እህቴ ነሽ። ኧረ እባክህ የእውነቴን እኮ። አንቺ ባትኖሪልኝ ይሄኔ ጎዳና ነበር ህይወቴ። እንደዛ አትበል ወንድሜ፣ ይከፋኛል። እሺ እህቴ፣ ሁሌም እወድሻለሁ። አምላክ አንቺን ይጠብቅልኝ። አንተ ላጉርስሽ? ብላ በደንብ። እሺ ሄሎ ብራ፣ ወይ የሆነች ፕሮግራም ነበረችብኝ። ጃካላ ተወሰኝ። እሺ እሺ መጣሁ።
ስሚ ይህን መሰለ ገላ ይዘሽ ሰራተኛ ትኝ ብልሽ እምቢ አልሽ አይደል? እስቲ እባክህ ተወኝ። ቆይ በክብር ስለጠየኩሽ ነው ወይስ ንቀት መሆኑ ነው? እስቲ እባክህ ልቀቀኝ። እኔ እንደዚህ አይነት ነገር አላውቅም። ኦ በጣም ደስ ይላል። ስለዚህ ድንግል ነሽ ማለት ነው። ቆይ ግን ለምን አትተወኝም? አንተም እኮ ሴት ልጅ አለህ አይደል እንዴ? እኮ አዝኜልሽ እኮ ነው ህይወትሽ ልቀይርልሽ ያልኩሽ። አንተ እኮ ባለ ትዳር ነህ፣ ሊያውም ትልቅ ሰው ነህ። ቆይ ለምንድን ነው የማትተወኝ? ይኸውልሽ እድሜ እኮ ቀን ነው። ደግሞ ድንግል ነሽ ለማንም ወጠጤ ከምትሰጪ እኔ አልሻለሽም። በሰል ያልኩ ነኝ። እኔ እሻልሻለሁ። ግድ የለሽም። ተወኝ እባክህ። ይኸውልሽ እመኝኝ። ይኸውልሽ ግድ የለሽም። እመኝኝ። ትወጂዋለሽ። አቁም። አለበለዚያ ግን የምታደርገኝን ነገር በሙሉ ለመናገር ገደዳለሁ። እከካምዳ እከክሽን ላራግፍልሽ ባልኩሽ ደግሞ ትንጠራራለሽ እንዴ? ይኸውልሽ ትሰሚኛለሽ? ይህንን ቃል ደግሞ ከአንቺ ውጭ ብሰማ ሲጠርጌ ነው መገላገልሽ። እከካ ጠብቀኝ ባልሰራል። አቤት። ልብሶቹ ታጠቡ? አዎ ታጥቧል። ምን ሆነሽ ነው የምታለቅሽው? አይ ምንም አልሆንኩም። እንዴ እንዴት ምንም አልሆንኩም? የተፈጠረ ችግር አለ እንዴ? እጾብ ንገሪኝ እንጂ። እናቴ ናፍቀኝ ነው። ይኸውልሽ በዚህ ምድር ላይ ስንኖር ከሞትም ቢቀር የለም። ማልቀስ ከፈጣሪ ጋር መጣላት ነው። እሺ ግን ምን ሆና ነው ያረፈችው? ታማ ነበር። አይዞሽ በቃ ተረጋጊ። እንደዚህ አትሁኝ። አስቤዛ አለቀ ምን አለ? ጻፊና ስጪኝ፣ ሁሉንም አመጣለሁ። እሺ አመጣለሁ። እኔ እምልሽ እዚህ ቤት የገጠመሽ ችግር አለ እንዴ? አይ ምንም ነገር አልገጠመኝም፣ ሰላም ነው። እሺ ለማንኛውም የበሶ ጁስ አዘጋጅልኝ። እሺ ስራ አቁምክ እንዴ? ስትሄድ እኮ እያየሁ አይደለም። የኔ ስራ እኮ ብዙም ቢዚ የሚያደርገኝ አይደለም። እንዴት? አብዛኛውን ጊዜ ለድርጅቶች ነው ጥብቅና የምቆመው። ስለዚህ ብዙ ጊዜ አለኝ። አይ ጥሩ ስራ ነው እንደዛ ከሆነማ። እና ዛሬ ምግብ አንሰራ? አረ ዛሬ ማበላሸት አማረ። ዛሬ እኮ ከትናንት ስህተቴ ተምሬያለሁ። በል ለዛሬ እንኳን የሚበላሽ ምግብ የለም። ወይም ደግሞ አስቤዛ እንዲመድቡልህ ተናገር። እንደዛ ይሻላል። አዎ እኔም ደግሞ የዛኔ በነፃነት አስተምርሃለሁ። እስኪ ባለፈውን ማለቴ ስለ ራስሽ ንገሪኝ። ጊዜው ነው ብለህ ነው? ዛሬም ለሌላ ቀን ልቀጥሪኝ ነው? እሺ እነግርሃለሁ፣ ግን ደግሞ ለማንም እንደማትናገር ቃል ገባልኝ። ቃል ገባልሻለሁ። ለማንም አልናገርም። እና ፍትህ የተጓደለብኝ ሰው ነኝ እያልሽ ነው? አዎ። ታዲያ እስካሁን አላገኛችሁትም? አላገኘነውም፣ ግን ለዓለም የሚቀጣ ይመስልሃል አይደለ? አዎ በደንብ ይቀጣል። ግን ደግሞ ከጊዜው ርቀት የተነሳ መረጃዎችን ማግኘት ሊከብደን ይችላል ትንሽ። እና ተስፋ አይኖረንም? በሚገባልሽ ደግሞ ነው ያግዝሻለሁ። በጣም ነው የማመሰግነው። ስራዬ እኮ ነው፣ ምስጋና አያስፈልገውም። ግን ለዓለም እባክህ ማንም እንዳያውቅሽ ይሄን ታሪክ። ግን እኮ ችግር አይኖረውም፣ እንደውም ሰው ይረዳሻል። እንደምታስበው አይደለም ለዓለም። ከዚህ በፊት የምሰራባቸው ቦታዎች ውስጥ አባቴ ገዳይ እንደሆነ አውቀው እኔንም እንደሱ እንደ ገዳይ ነበር ሲቆጥሩኝ የነበረው እና እያገለሉኝ ነበረ። ስለዚህ ማንም እንዲያውቅ አልፈልግም። እሺ አታስቢ። እና እባክህ ቃል ግባልኝ። ቃል ገባልሻለሁ፣ ማንም አያውቅም። እሺ በቃ ሂድ። ሁሉም ሳሎን ስላሉ ስትቆይ ደስ አይላቸው። ለምን? አትርሳ እንጂ ለዓለም ሰራተኛችሁ እኮ ነኝ። ብትሆኚስ? እንዲማ ራስሽን ዝቅ አታድርጊ። እባክህ እሺ በለኝ። እሺ በቃ ደስ እንዳለሽ። ምን ነገር ይስተት ይሁን እንዴ? እባክህ አምላኬ አንተ ከክፉ ነገሩ ልጠብቀኝ።
እኔ ምልክ እንደው አሁንስ እንደሆነ የዚህ ቤት ጸብ ሰለችኝ። አይዞሽማ መስተካከሉ አይቀርም እኮ መቼ ነው የሚስተካከለው? ጭራሽ እኮ መስመሩን እየለቀቀ ነው። ሁለቱም ግተሮች ሆነው እኮ አስቸገሩ። እስኪ አንተ እህትህን ምከራት። እሱ እንደሆነ ግትር ነው ታውቀዋለህ፣ አይሰማም። ሳልመክራት ቀርቼ እኮ አይደለምማ፣ ግን ደግሞ እሷም ይህንን ሀሳቧን መቀየር አትፈልግም። ቆይ እሷ ብትወው ምን አለ? ትምህርቷ አይሻላትም? እያወቅሽውማ እሷ ዓለም ላይ ታዋቂ ፎቶግራፈር ካልሆነች አታቆምም። ቆይ እኔ እኮ ግራ ገባኝ። ምን ልሁን ነው? ወይስ ቤቱን ትቼላቸው ልሂድ? ተረጋጊ አንቺ፣ እኔ የቻልኩትን ሁሉ አደርጋለሁ። ምን አይነት ሴጣን ያለበት ቤት ነው በፈጣሪ። ያምሻል እኮ አትጨነቂ። ቆይ እንደውም ውሃ ላምጣልሽ፣ ያረጋጋሻል። እንዴት አባቱ ነው የሚያምረው። ይቅርታ አስፋለሁ። አይ የለም መቼም አረበሽኩሽም አይደል? አይ ችግር የለውም። እኔም ብቻዬን ነበርኩ። ለማንኛውም ልተዋወቅ፣ ሄኖክ እባላለሁ። ልዕልና እባላለሁ። ስምሽ በጣም ነው የሚያምረው እንደመልክሽ። እና ቆንጆ ልጅ እያልከኝ ነው? ከሚባለው በላይ። አመሰግናለሁ። አንተም ቆንጆ ነህ። ብቻ እኔ ስላልኩሽ እንዳይሆን፣ ወንድ ልጅ ቆንጆ ነው ይባላል። በፍጹም። እና ምን ነው ብቻሽ? ብቻኝነት በጣም ነው የሚያስደስተኝ። ያጣሁትን ነፃነት ያገኘው ያህል ተሰማኛል። ምን ነው ነፃነት የለሽም እንዴ? ከቤተሰብ ጋር ነው የምኖረው። ያ ማለት ደግሞ ህይወቴ ገደብ አለው ማለት ነው። አንተስ? እኔ እንኳን ብቻዬን ነው የምኖረው። ታድለክ። እኔም አንድ ቀን ነፃነቴን አውጃለሁ። እዚህ ነሽ? ምን እየሰራሽ? አልጋን እኮ ላስተካክልልህ ብዬ ነው። አመሰግናለሁ። ስራዬ እኮ ነው። ቢሆንስ ማመስገን የለብኝም? አይ ያው ኃላፊነቴን የተወጣሁት ብዬ ነው። ጠንካራ ሴት ነው መሆን ያለብሽ መቼም ቢሆን። እሱን እንኳን ህይወት በደንብ አስተምራኛለች። ይቺ ዓለም ክፉ ናት። ውሸትን አንግሳ እውነትን ደግሞ ቆፍራ ቀብራለች። በዚህ ደግሞ መቼም ተስፋ መቁረጥ የለብሽም። እሱስ ልክ ነህ። ለእውነት እዚህ ምድር ላይ ቦታ ጠባብ ነው። ያ ማለት ግን አቅም የላትም ማለት አይደለም። ሁሉም ነገር በጊዜው ይስተካከላል እምላለሁ። አንድ ቀን ሁሉም የእጁን ያገኛል። በጣም ደስ ይላል። እና ካሜራ ማንሻ? አዎ። ቆይ እንዴት መረጥሽው? ፎቶግራፍ በጣም ነው የምወደው። በተለይ ደግሞ ተፈጥሮና ድንገተኛ ክስተቶችን ስለሚያሳየኝ በጣም ነው የምወደው። ልክ እንደ ቪዲዮ ነገሮችን የማሳየት አቅም አለው ብዬ አምናለሁ። ለዛ ነው። ደስ ይላል። እኛ ሀገር ላይ እንደዚህ አይነት ስራዎችን እቅድ አድርገው የሚሰሩ ሰዎች ትንሽ ናቸው። ከነሱ መሀል አንቺን በማወቄ ደስ ብሎኛል። አንተስ ምንድን ነው የምትሰራው? እኔ እንኳን የአይቲ ባለሙያ ነኝ። ኦ ኮምፒውተር ሳይንስ ነው ያጠናኸው? አዎን። ደስ ይላል። ግን ሁሌ እንደዚህ ብቻሽን ነው የምትሄጂው? ማለቴማ ፍቅረኛ ምናምን የለሽም? ፍቅረኛ እንኳን የለኝም። አንተስ? እኔም የለኝም። ብቸኛ ነህ?
አዎ አንድ ነን። ባህሪ ግን በጣም ደስ ይላል። አመሰግናለሁ። ጓደኛህ ግን እንዴት ቀጥሮ ይጠፋል? አዎ አይገርምሽ? ቢደውልልክ ወይ ደግሞ ስልክ ቢያነሳ ጥሩ ነበር። ምን ገጥሞት ይሆን? አመሉ ነው ባክሽ። አንዳንዴ እንደዚህ ያደርገዋል። በፊትም እንደዚህ አድርጎ ያውቃል? አዎ ቢያንስ የዚህኛው ዙር ግን የሚለየው ቢያንሳችን አገናኝቶኛል። እሱስ ልክ ነህ። እኔም ስላወቅኩ በጣም ደስ ብሎኛል። ቤቴ እዚህ አካባቢ ነው እኮ። የቀረችዋን መንገድ ልሸኝሻ? ችግር የለውም። ኧረ ቅርብ ነው። እሺ ካልሽ ያው ከዚህ በኋላ ግን እንገናኛለን አይደል? አዎና በቃ እሺ። እጹብ እጹብ፣ አቤት። ነይ። አቤት። የሚጠጣ ውሃና ለእግሬ ውሃ ይዘሽ መጥተሽ እግሬን ጠቢኝ። በጣም ደክሞኛል። እሺ። በደንብ ጠቢኝ እንጂ። ገና ለገና እግሬን ጠቢ ስላልኩሽ ነው ውስጥ እግሬ ምነኪ? አልነካሁሽም እኮ። ዝጊ። ደግሞ መልስ ትመልሽልኛለሽ? እሺ፣ በጣም ይቅርታ። በደንብ ጠቢኝ አሁን። ውጭ ከዚህ በቃ። ወዴት ነው? መጣሁ። ሽንት ቤት ደርሼ ናቲ ናቲ